motivational content አሸናፊው ማን ነው የሚለውን ከማወቃችን በፊት አስቀድመን እጩዎቹን እንመልከት። Best motivational content ምርጥ 5 እጩ ተወዳዳሪዎች አብርሃም ፋንቱ፣ አዶናይ፣ ሊዱ ሊንዳ፣ ዮናስ ሞ፣ የካያ ቤተሰቦች። እስቲ አንድ ጊዜ አጨብጭቡ ፕሊዝ። የጂ ፓወር ክሬቲቭ አዋርድ ኢትዮጵያ 2025 በቤስት ሞቲቬሽናል ዘርፍ አሸናፊው አዶናይ እንኳን ደስ አለ አዶናይ። ብዙዎችን ሞራል በመስጠት ሞቲቬሽን በመሆን ዘንድሮ ያደረከው ተጽዕኖ ከፍተኛ የሚባል ነው። እንኳን ደስ አለ አዶናይ። ያኔ ቆንጆ በሚል ሞቲቬሽናል ኮንተንት ሴቶችን ሞቲቬት ያደርግ የቆየ እንዲሁም አሁን በሀገሩ ተመልሶ የተለያዩ ሞቲቬሽናል ኮንተንቶችን እየሰራ አዶናይ እንኳን ደስ አለ ቤስት ሞቲቬሽናል ኮንተንትን በማሸነፍ። በድጋሚ እንኳን ደስ አለ። Congratulations to Adonai for winning the Best Motivational Content Award of G Power Creative Awards. Adonai. ሰግጥ የታባት ሰግጣለ የታባቱ በጣም ደስ ብሎኛል። ዛሬ ረጅም እንደሆንኩኝ ተሰምቶኛል። ማርያምን እቺ ከፍተን እሺ ችግር የለውም ድን እንላለው ለዚህ ሞቲቬሽናል ስፒከር ማለት ምን ማለት ነው? አይ ቲንክ ሞቲቬሽናል ስፒከር ማለት ዝም ብሎ ተነስቶ ይህን ካላደረክ ይህን ካልሆንክ የሚል ሰው አይደለም። ሞቲቬሽናል ስፒኪንግ ማለት እውነተኛ መሆን ነው። የውስጥህን ድክመት ማካፈል ነው። ከብዙ ሰዎች ጋር መመሳሰል ነው። እኔ ደግሞ ብዙዎቻችሁ ታቆኛላችሁ በጥንካሬ ብቻ ሳይሆን በድክመቴም ለራሱ ማለት ነው። እና ከሐቀኛ ሰው በላይ ማንም ሞቲቬሽናል ስፒከር የለም። እኔ ደግሞ ሁሉም ነገር አካፍያችኋለሁ። ከዚህ በላይም ገና እናካፍላለን፣ እንሰግጣለን፣ እንፈምሳለን። አዶናይ የራሱ እዚሁ ጋር ሞቲቬሽን ለሁላችንም ሰጥቶናል። ከልብ አድርገን እናመሰግናለን። ሽልማቱን የሰጡልንም ሁላችንም በጉጉት ስንጠብቀው የነበረው ፉክክሩ የበዛበት የጂ ፓወር ቲክቶክ ክሬቲቭ አዋርድ 2025 ፕሮግራም በቅዳሜ ቀን ከቀኑ 10 ሰዓት ጀምሮ በአዲስ ኮንቬንሽን ሴንተር የሚካሄድ ይሆናል። ታዲያ ፏፈሽ ብላችሁ በቦታው ላይ ተገኝታችሁ ጥሩ ጊዜ እንደምናሳልፍ ተስፋ እናደርጋለን። በቦታው ላይ ተገኝታችሁ ደግሞ ፕሮግራም መከታተል ለማትችሉ አርትስ ቲቪ በቀጥታ ስርጭት በዩቲዩብ በሁሉም ሶሻል ሚዲያ ፔጁ እንዲሁም ደግሞ በቀጥታ ስርጭት በቴሌቪዥን መስኮት ላይ የሚያስተላልፍላችሁ ይሆናል። ከቤታችሁ ሆናችሁ ሙሉ ፕሮግራሙን መከታተል ዘና ማለት ትችላላችሁ ማለት ነው። በመጨረሻም ለሁላችሁም መልካም እድልን እንመኛለን።